አሰላሙ አለይኩም ወራህመቱላህ ወበረካቱ። ዛሬ ይዤላችሁ የመጣሁት ሰባ ቆርቆሮ የጭቃ ቤት ለመስራት የሚያስፈልጓችሁን ነገሮችና ምን ያክል ገንዘብ እንደሚፈጅባችሁ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ጥንቅቅ አርጋችሁ እስከምታጠናቅቁበት ድረስ ምን ያክል ገንዘብ እንደሚፈጅ የምነግራችሁ ይሆናል ማለት ነው። አብራችሁ ይቆዩ። በመጀመሪያ ቤቱን ለማቆም የሚያስፈልገው ወጭ ነግራችኋለሁ። ሁለተኛ ገራገንቴ ለማስሞላት የሚያስፈልጋችሁን ነገርና ወጭ፣ ሶስተኛ ውሃ ልክ ለማሳሰር ምን ያክል እንደሚፈጅባችሁ፣ አራተኛ ሊሾ ለማሰራት ምን ያክል እንደሚፈጅባችሁ፣ አምስተኛ በርና መስኮት በአሁኑ ዋጋ ምን ያክል እንደሚፈጅባችሁ፣ ስድስተኛ የውጭና የውስጥ ምርግ ዋጋ ነግራችኋለሁ፣ ሰባተኛ ሽምብራ ግርፍ ነግራችኋለሁ ማለት ነው። አጠቃላይ ምን ያክል እንደሚፈጅባችሁ የምነግራችሁ ይሆናል ማለት ነው። ይህ ቪዲዮ በ2019 ቤት ለመስራት ያሰባችሁ ምን ያክል እንደሚፈጅባችሁ ምንም አይነት እውቀቱ የሌላችሁ ይረዳችሁ ይህ ቪዲዮ እንደሚረዳችሁ ተስፋ አድርጋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ ማለት ነው። በመጀመሪያ እንግዲህ ሰባ ቆርቆሮ የጭቃ ቤት ለመስራት የሚያስፈልጋችሁ ቦታ ነው ማለት ነው። ቦታ ከ100 እስከ 150 ካሬ ካላችሁ በቂ ነው ማለት ነው። 8 ክፍሎች ይወጡታል። ሳሎን፣ መኝታ ቤት፣ ክቺን፣ እንደገና 3 ክፍሎች፣ ሽንት ቤት፣ በረንዳ ይወጣዋል ማለት ነው። የመጀመሪያው እንግዲህ ቤቱን ለማቆም የሚያስፈልጋችሁ ወጭ ነግራችኋለሁ ማለት ነው። የመጀመሪያው ለቀያሽ 5000 ብር ትከፍላላችሁ። የተቀየሰውን ለማስቆፈር ደግሞ 20000 ብር። ቋሚ እንጨት 80 ፍሬ ያስፈልጋል። የአንዱ ዋጋ 400 ብር ነው። አጠቃላይ 32000 ብር ያስፈልጋችኋል። ፍልጥ 70 ፍሬ ያስፈልጋችኋል። የአንዱ ዋጋ 70 ብር ነው። አጠቃላይ 49000 ብር የ49000 ብር ያስፈልጋችኋል ማለት ነው። የግድግዳ ማገር 100 ፍሬ ያስፈልጋል ማለት ነው። የአንዱ ፍሬ ዋጋ 220 ብር ነው። አጠቃላይ ለግድግዳ ማገር 22000 ብር ያስፈልጋችኋል። ለጭቃ ማገር 70 ፍሬ ያስፈልጋል። የአንድ ዋጋ 220 ብር ነው። አጠቃላይ ለጭቃ ማገር 15400 ብር ያስፈልጋችኋል። ቀጣይ የቆርቆሮ ማገር 40 ፍሬ ያስፈልጋችኋል። የአንዱ 220 ብር ነው። አጠቃላይ 8800 ብር ለቆርቆሮ ማገር ያስፈልጋችኋል ማለት ነው። ሌላኛው ቆርቆሮ ራሱ ቆርቆሮ ነው የሚያስፈልጋችሁ 70 ያስፈልጋል ማለት ነው። የአንዱ ዋጋ 1300 ብር ነው ማለት ነው። አጠቃላይ ለቆርቆሮ 91000 ብር ያስፈልጋችኋል ማለት ነው። የቆርቆሮ ቢስማር 3 ካርቶን ያስፈልጋል። የአንዱ ዋጋ 1300 ብር ነው። አጠቃላይ ለቆርቆሮ ማገር 39000 ብር ያስፈልጋችኋል ማለት ነው። ቀጣይ የእንጨት ቢስማር ነው። የእንጨት ቢስማር 8 ካርቶን ያስፈልጋል። የአንዱ ዋጋ 1300 ብር ነው። አጠቃላይ ለእንጨት ማገር 10400 ብር ትከፍላላችሁ ማለት ነው። ሌላኛው ከፈፋ ያስፈልጋችኋል። ከፈፋ 10 ፍሬ ያስፈልጋል። የአንዱ ዋጋ 700 ብር ነው። አጠቃላይ 7000 ብር ያስፈልጋል። የበረንዳ ብረት 5 ፍሬ ያስፈልጋል። አጠቃላይ 25000 ብር ያስፈልጋል ማለት ነው። አጠቃላይ ቤቱን ለማቆም ቆርቆሮ እንጨት አርጋችሁ ቤቱን ለማቆም የሚያስፈልጋችሁ በረንዳን ጨምሮ 324200 ብር ያስፈልጋችኋል ማለት ነው። ቀጣይ እንግዲህ ገራገንቲ ለማስሞላት ደግሞ የሚያስፈልጋችሁ አንድ ቢያጆ ነው ማለት ነው። አንድ ቢያጆ 15000 ብር ነው። ስለዚህ ገራገንቲ ለማስሞላት ባለሙያ ደግሞ 5000 ብር ትከፍላላችሁ። አጠቃላይ 20000 ብር ያስፈልጋችኋል ማለት ነው። ቀጣይ እንግዲህ ውሃ ልክ ለማሳሰር ነው ማለት ነው። ውሃ ልክ ለማሳሰር ደግሞ ድንጋይ ያስፈልጋል። ድንጋይ 2 ቢያጆ ያስፈልጋል። አንዱ 30000 ብር ነው። አጠቃላይ 60000 ብር ያስፈልጋችኋል። ቀጣይ አሸዋ ነው። አሸዋ ደግሞ አንድ ቢያጆ ያስፈልጋል። የአንዱ 15000 ብር ነው። 150000 ነው። ስለዚህ ለአሸዋ 150000 ብር ያስፈልጋል። ቀጣይ የሚያስፈልገው ሲሚንቶ ነው። ሲሚንቶ 15 ኩንታል ያስፈልጋል። የአንዱ ዋጋ 3000 ብር ነው። አጠቃላይ 45000 ብር ያስፈልጋል ማለት ነው። የውሃ ልኩ ለሚሰራው ባለሙያ 15000 ብር ያስፈልጋል ማለት ነው። አጠቃላይ ገራገንቲን አስሞልታችሁ ውሃ ልክ አሳስራችሁ የሚፈጅባችሁ ዋጋ 290,000 ብር ያስፈልጋል ማለት ነው። ቀጣይ እንግዲህ ሊሾ
ለማሰራት ደግሞ የሚያስፈልጋችሁ አሸዋ ነው። አሸዋ 2 ቢያጆ ያስፈልጋል። የአንዱ 150 ሺህ ነው። አጠቃላይ 300 ሺህ ብር ያስፈልጋል። ለሲሚንቶ 20 ኩንታል ያስፈልጋል። የአንዱ 3000 ብር ነው። አጠቃላይ 60 ሺህ ብር ያስፈልጋል። ክስክስ ድንጋይ 1 ቢያጆ ያስፈልጋል። የአንዱ ቢያጆ ዋጋ 30 ሺህ ብር ነው። አጠቃላይ ደግሞ ሊሾ ለማሰራት የባለሙያ ወጪ 20 ሺህ ብር ያስፈልጋል። ስለዚህ ጠጠር 1 ቢያጆ ያስፈልጋል። 150 ሺህ ብር ነው። ጠጠር አልነገርኳችሁም። ጠጠር 150 ሺህ ያስፈልጋል ማለት ነው። አጠቃላይ ሊሾ ለማሰራት 560 ሺህ ብር ያስፈልጋል ማለት ነው። አያችሁ ከበድ ያለው ሊሾ ማሰራት ላይ ነው ማለት ነው ገንዘቡ። ስለዚህ ሊሾ ለማሰራት 560 ሺህ ብር ያስፈልጋችኋል ማለት ነው። ቀጣይ የሚሆነው በርና መስኮት ነው። በር ያው 6 በር ያስፈልጋል። የአንዱ ዋጋ 15 ሺህ ብር ነው። አጠቃላይ 90 ሺህ ብር ያስፈልጋል። መስኮት 3 ያስፈልጋል። የአንዱ ዋጋ 10 ሺህ ብር ነው። አጠቃላይ 30 ሺህ ብር ያስፈልጋል። የጣውላ በር 2 ክፍል 2 ፍሬ ምናልባት 8 ክፍል ካረጋችሁት ያስፈልጋል። የአንዱ ዋጋ 20 ሺህ ብር ነው። አጠቃላይ 40 ሺህ ብር ማለት ነው። መስታወት አጠቃላይ 40 ሺህ ብር ያስፈልጋችኋል ለመስታወት ማለት ነው። ባለሙያ ወጪ አጠቃላይ 5 ሺህ ብር ያስፈልጋችኋል ማለት ነው። በርና መስኮታችሁን እንደሚያስተካክልላችሁ ሰው ማለት ነው። ስለዚህ አጠቃላይ ለበርና ለመስኮት 205 ሺህ ብር ያስፈልጋችኋል ማለት ነው። የውስጥና የውጭ ግድግዳ ምርግ ደግሞ አፈር 3 ቢያጆ ያስፈልጋችኋል። የአንዱ ዋጋ 15 ሺህ ብር ነው። አጠቃላይ 45 ሺህ ብር ነው። ጭድ የ20 ሺህ ብር ያስፈልጋችኋል። ለባለሙያ ደግሞ 20 ሺህ ብር ያስፈልጋል። አጠቃላይ 85 ሺህ ብር ያስፈልጋችኋል ማለት ነው። ለበረራ እና ለሽምብራ ግርፍ የሚባል አለ። ለሱ ደግሞ ሲሚንቶ 30 ኩንታል ያስፈልጋል። የአንዱ ዋጋ 3000 ብር ነው። አጠቃላይ 90 ሺህ ብር ያስፈልጋችኋል። አሸዋ 1 ቢያጆ 150 ሺህ ብር ያስፈልጋል። ሽቦ 5 ጥቅል ያስፈልጋል። የአንዱ 1500 ብር ነው። አጠቃላይ 7500 ብር ያስፈልጋል። ሚስማር ደግሞ 15 ካርቶን ያስፈልጋል። ስለዚህ 19500 ብር ያስፈልጋችኋል። የባለሙያ ወጪ 30 ሺህ ብር ያስፈልጋል። አጠቃላይ 297 ሺህ ብር ያስፈልጋችኋል ማለት ነው። ለጥቃቅን ወጪ ደግሞ 50 ሺህ ብር ያስፈልጋችኋል ማለት ነው። ስለዚህ አሁን አጠቃላይ ቤታችሁን ከማቆም ጀምራችሁ እስከ ሊሾ እስከ ማስመረግ እስከ ሁሉ ነገር ምን ያክል እንደሆነ እነግራችኋለሁ ማለት ነው። ሌላው እዚህ ውስጥ ያላካተትኩት ነገር የማብራት ዝርጋታ እንዲሁም ደግሞ የጅብሰም ቀለም፣ ሴራሚክ ምናልባት ማድረግ ከፈለጋችሁ የውሃ ዝርጋታ እነሱን አልጨመርኩም ማለት ነው። ብቻ ቤታችሁ ከመጀመሪያው እስከ መጨረሻው የማብራት ዝርጋታና የጅብሰም የቀለም የሴራሚክ ከፈለጋችሁ በሌላ ቪዲዮ እንሰራላችሁ ይሆናል። ግን ቤታችሁን አቁማችሁ እስከነ መጨረሻው ድረስ ምን ያክል እንደሚፈጅባችሁ አጠቃላይ ድምር ልንገራችሁ ማለት ነው። አጠቃላይ 1,810,000 ከ200 ብር ነው ማለት ነው። ይህ ዋጋን እንግዲህ እንደየአካባቢያችሁ እንደየሰፈራችሁ ይለያያል ማለት ነው። እቃዎችን በርካሽ የምትገዙ ከሆነ ባለሙያ በርካሽ የምታሰሩ ከሆነ ከዚህ በታችም ሊሆን ይችላል ማለት ነው። እንደዚሁ ደግሞ ክፍለ ሀገር ሆናችሁ እቃ በውድ የምታገኙ ካላችሁ ደግሞ ከዚህም በላይ ሊሆን ይችላል ማለት ነው። ብቻ በ2019 ቤት ለመስራት አስባችሁ ምን ያክል ይፈጅብኝ ይሆን ብላችሁ ላሰባችሁ ካላችሁ ግምታዊ መረጃ እንደሚጠቅማችሁ ተስፋ አደርጋለሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ።